ዋና ዋና ዜና በሸዋ ከሰም ግንባር በሶስት አቅጣጫ በተደረገው ውጊያ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ ጠላትን አይቀጡ ቅጣት በመቅጣት ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር ክንዳለም ሻለቃ በጠላት ላይ ከፍተኛ ኪሳራ ደረሰ። በቋራ በሙር ቀጠና ወደ አባይ ዳር አቅጣጫ በጀግኖች ታምር ተሰርቷል። የብልጽግና ዙፋን አስጠባቂ ብርሃኑ ጁላ መከላከያ ተብየው የፋኖ አባላትን ለመክበብ እንቅስቃሴ አድርጎ የነበረ ቢሆንም የመይሳው ካሳ ሁለተኛ ኮር አካል የሆኑትና በኮር ምክትል ወታደራዊ አዛዥ በአርበኛ የሊ ደገፋው እየተመራ በቀጠናው የገባውን የአገዛዙን ኃይል ከበባ ውስጥ በማስገባት ከፍተኛ ምት አሳርፈውበት የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት 203ኛ ኮር ከፍተኛ አመራር ኮሎኔል ገዳሙ አጃቢን ጨምሮ 4 አባላቶቹ ምኒልክ እዝ ልዩ ዘመቻን ተቀላቀሉ። በዚህ ብቻ ሳይሆን በባለሽርጡ ክፍለ ጦርና በሌላኛው ግንባር ደግሞ የካላኮርማ ክፍለ ጦርን የተቀላቀሉ የአገዛዙ ወታደሮች ቁጥር እየተበራከተ መጥቷል። 60 የሚሊሻ አባላት 2 ብሬንና 45 ክላሽ በመያዝ ፋኖን ተቀላቅለዋል። በጎጃም ግንባር በተለያዩ ቀጠናዎች የፋኖ ክፍለ ጦሮችን የሚቀላቀሉ የአገዛዙ ቁጥር እየጨመረ ነው። በምዕራብ እዝ 401ኛ ኮር ቃኝና መሐንዲስ 4 ጋንታ አዛዦች በ206ኛ ኮር ስለ መቀላቀላቸውና አቀባበል ስለመደረጉ ለማወቅ ተችሏል። ጤና ይስጥልን። ይህ የፋኖ ድምጽ ነው። ከዓለም አቀፍ ፋኖ ሚዲያ የዛሬ እኩለ ቀን ማለ ፋኖ ዜና ጥንቅራችን እነዚህንና ሌሎች አበይት የግንባር አውደ ግንባር መረጃዎችን በዝርዝር ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን በመቆየት እንድታደምጡ አክብሮታዊ ግብዣይ ነው። ወንዳለ ቢክስ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃ ተሸጋግረናል። በጎንደር የአውደ ግንባር ዜናችን ነው የምንጀምረው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር ክንዳለም ሻለቃ በጠላት ላይ ከፍተኛ ኪሳራ ደርሷል። ዛሬ ጥር 15 2018 ከቀኑ 7 ሰዓት ጀምሮ እስከ 9 ሰዓት ከጥጥራ እስከ ዳሞት እንቅስቃሴ ላይ ከነበረ የጠላት ኃይል ጋር ውጊያ ያደረገ ሲሆን 9 ሙት 15 ከባድና ቀላል ቁስለኛ ሲያደርግ 6 የነፍስ ወከፍ ክላሽንኮቭ ከጠላት ማርኳል። በሌላኛው ወደ ውጊያ ከክምር ድንጋይ ወደ አጃሬ ሽንጭኖ በእንቅስቃሴ ላይ የነበረ ብልጽግናው ብራስ ጠባቂ ሚሊሻ መከላከያና ፖሊስ በተራራው ራስ ጉና ክፍለ ጦር አናብስቶች ውቅሮ መድኃኔዓለም ላይ ከፍተኛ ሙትና ቁስል አስተናግዷል። ጀግና የማያልቅበት ምድር በብዙ ፈተና ቢፈተንም አንገቱን ቀና የሚያደርጉ ልጆቹ እንዳሉ ያስመሰከረበት አውደ ግንባር ነው ሲል የጠቅላይ ግዛቱ እዝ የህዝብ ግንኙነት መምሪያ መረጃ አጋርቷል። በዚሁ የጎንደር መረጃችን ነው የምንቆየው። በቋራ በሙር ቀጠና ወደ አባይ ዳር አቅጣጫ በጀግኖቹ የፋኖ ሰራዊት ተአምር ተሰርቷል። የብልጽግና ዙፋን አስጠባቂ ብርሃኑ ጁላ መከላከያ ተብዬው እሱ በሚያምናቸው ሆዳሞች መንገድ መሪነት በአባይ ዳር የፋኖ አመራር ስላለ ማፈን አለብን በማለት እየተክለፈለፈ በሙር ወደ አባይ ዳር ሲያመራ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ቀጠና መይሳው ካሳ ሁለተኛ ኮር አካል የሆኑትና በኮሩ ምክትል ወታደራዊ አዛዥ በአርበኛ የሊ ደገፋው እየተመራ ኮራ ሜድላ ክፍለ ጦር ከፍተኛ አመራሮች በአርበኛ አስፋው ባዬ፣ ካራማራ ክፍለ ጦር ከፍተኛ አመራሮች በአርበኛ ባቤ አምባይ፣ በፊታውራሪ ገበየው ክፍለ ጦር ከፍተኛ አመራሮች በአርበኛ አስናቀው የተመራው ጀግናው ስብስብ ደፈጣ በመጣል በብልጽግና መራሹ ሰራዊት ከፍተኛ ኪሳራ አድርሰውበታል። ይህ በእንዲህ እንዳለ መነሻውን ገለጎ ያደረገው የብርሃኑ ጁላ ሰራዊት ጀግኖችን ለማፈን ወደ አባይ ዳር ቢያመራም የጠበቀው የጀግኖች ጥይት ነበር። በዚህም ጠላት 18 በላይ ቁስለኛ ከ12 በላይ የተደመሰሰ ሲሆን 600 በላይ የብሬን ጥይትና በርካታ የእጅ ስልኮችን ጥሎ ፈርጥቷል። ቀሪው ከጃርት ገደል ተቀርቅሮ ውጭ ነፍስ ግቢ ነፍስ ድረሱልኝ እያለ ይገኛል። በዚህም ሽንፈት የተናደረው የብልጽግና ዙፋን አስጠባቂ መንገድ ሲመሩ የነበሩ የራሳቸው ሰዎችን ቦታ መርታችሁ ታስበሉናላችሁ በማለት እርስ በርስ ከፍተኛ ንትርክ ውስጥ መግባታቸውም ሰምቷል። በሌላ በኩል ይህንን ወሮ በላ የናጡት ነካሽ በገባበትን ማስቀረት ጀግኖች ዝግጁ መሆናቸውንም ገልጸዋል። አማራ ፋኖ ሞትና ውርደት ለከሰረው ብልጽግና ሲል መረጃውን ያጋራን የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የመይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ነው።
ወደ ሌሎች የግንባር መረጃዎች እናቀናለን። በሸዋ ከሰም ግንባር በሶስት አቅጣጫ በተደረገ ውጊያ ፋኖ በወሰደው ጸረ መከላከልና መልሶ ማጥቃት እርምጃ ጠላትና የቀጡ ቅጣት በመቅጣት ድል ተቀዳጅቷል። የአገዛዙ ኃይል መነሻቸውን ከቱለፋና ከሀገረ ማርያም አድርጎ በከባድ መሳሪያዎች ሽፋን በመታገዝ ውጊያ ከፍቶ የነበረ ቢሆንም ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም ተስኖት በርካታ ወታደሮቹ ሙትና ቁስለኛ እንደተደረጉበት ለማወቅ ተችሏል። ከጀነራል ሳምነው እዝ ከሰም ኮር ህዝብ ግንኙነት ክፍል ለማረጋገጥ እንደተቻለው ከሆነ ፋኖ በጠላት ወታደሮች ላይ የወሰደ የሚገኘው የስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለ ሲሆን በዚህም አንጸባራቂ ድሎች እየተቀዳጁ ይገኛሉ ሲል መረብ ሚዲያ ዘግቧል። ወደ ወሎ ግንባር እናቀናለን። የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት 203ኛ ኮር ከፍተኛ አመራር ኮሎኔል ገዳሙ አጃቢን ጨምሮ 4 አባላቶች ሚኒሊክ እዝ ልዩ ዘመቻን ተቀላቅለዋል። የብልጽግና መከላከያ ሰራዊት 203ኛ ኮር አመራር የሆነው ኮሎኔል ገዳሙ አጃቢ የኮማንዶ ጥርጥር ክላሽ በመያዝና 83ኛ ክፍለ ጦር ቃኝ የሆነው ሌላኛው አባል እንዲሁም ሌሎች 3 ክላሽ በመያዝ በአጠቃላይ 4 የአገዛዙ ወታደሮች ሚኒሊክ እዝ ልዩ ዘመቻን ተቀላቅለዋል። ክፍለ ጦር አመራሮችም አቀባበል አድርገውላቸዋል። በተመሳሳይ ዜና 3 የአገዛዙ ሰራዊት አባላቶች ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆን በሰሜን ወሎ ዞን ሀብሮ ወረዳ በጅራና መሽጎ የሚገኘው አብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰ ፋኖን በመቀላቀል ላይ ነው። የ35ኛ ክፍለ ጦር እንደ ጉም ተበትኖ አልቋል። ከተለያዩ አሃዶች አውጣቶ ኮማንዶዎች ቢያመጣም ከወንድሞቻችን ጋር አንዋጋም ብለው 3 የሰራዊቱ አባላቶች ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን በሰላም ተገናኝተዋል። በሌላኛው ግንባር ደግሞ 8 የብልጽግና መከላከያ ሰራዊት አባላት ካላኮርማ ክፍለ ጦርን ተቀላቅለዋል። የአማራ ህዝብ መሪ ድርጅት አፋብን መመስረትን ተከትሎ 8 የፋሽስቱ ብልጽግና አገዛዝ መከላከያ ሰራዊት አባላት ምኒልክ እዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል። የፋኖን አንድ መሆንና የመሪ ድርጅቱ አፋብን መመስረትን ተከትሎ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት በሰፊው ፋኖን እየተቀላቀለ ሲሆን 8 አባላቶቹ 7 ክላሽ፣ 1400 ተኳሽ፣ 7 የወገብ ትጥቅና 6 ኤፍ1 ቦምብ ይዘው ካላኮርማ ክፍለ ጦር ነው የተቀላቀሉት። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝ የህዝብ ግንኙነት ክፍል መረጃ አድርሰውናል። አሁንም የአገዛዙ ኃይል መፍረስን የሚያጠናክረውን ሌላኛ መረጃ ነው የምንነግራቸው። 60 የሚሊሻ አባላት 2 ብሬን እና 45 ክላሽ በመያዝ ፋኖን ተቀላቅለዋል። አንድነቱ በተበሰረ ማግስት በርካታ የአገዛዙ ሰራዊት አባላት እየፈራረሰ ወደ ፋኖ እየተቀላቀለ እንደሚገኝ ይታወቃል። ይህ ብቻ ሳይሆን በተለያዩ ቀጠናዎች ብልጽግና ሲያሳድዳቸው የነበሩ ኃይሎች ታጥቀው ራሳቸውን ከአረመኔው መንግስት ጥቃት ሲከላከሉ የቆዩ በመተከል አውራጃ ዳንጉር ወረዳ በሻለቃ ሲሳይ ገነት ሲመሩ የነበሩ 60 የአገው ተወላጅ ወንድሞቻችን አባላትና መሪው ሻለቃ ሲሳይ ገነት በቀን 14 2015 ጥር 2 ብሬን ከ45 በላይ ክላሽንኮፍ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦርን በመቀላቀል አረመኔው የአብይ አህመድ መንግስት ስርዓትን በማውገዝ ከመጨረሻው ለማስወገድ ቃል መግባታቸውንም አስታውቀዋል። በተመሳሳይ ከድር አብዲ፣ ገመቹ ገመዳ፣ ኃይሉ ሙንዬ፣ እንግዳ ምንይችል ቡችል ጸጋ ከ601ኛ ኮር 52ኛ ክፍለ ጦርና 6ኛ እዝ 605ኛ ኮር 14ኛ ክፍለ ጦርን በመክዳት ቴዎድሮስ እዝ 102ኛ ኮርን የተቀላቀሉ ሲሆን ጌታው መሌና ታደሰ ደስ የሚባሉ ሚሊሻዎች ደግሞ ከሸበል በረንታ በመውጣት 201ኛ ኮርን ተቀላቅለዋል። ጋንታ መሪዎች የፋኖን አንድነት ሲሰሙ በዛሬው ዕለት እየተቀላቀሉ ይገኛሉ ያለው ደግሞ 10 አለቃ ደር ምስጌ፣ 10 አለቃ አትርሳው መዝገቡ፣ 10 አለቃ ሸግ የተሻገርና 10 አለቃ መኳንንት አዱኛ የምዕራብ እዝ 401ኛ ኮር ቃኝና መሐንዲስ ጋንታ አዛዦች የአማራ ፋኖ አንድነት ምስረታ በፈጠረባቸው ደስታ ከኦሮሚያ ክልል በመነሳት ቀናትን የወሰደ ጉዞ ተጉዘው 206ኛ ኮር 34ኛ ክፍለ ጦር አብራጅት ሻለቃን ተቀላቅለዋል። ብልጽግና ካምፕ ያለው ሙሉ በሙሉ እየፈራረሰ ይገኛል። ቀሪዎቹም በቡድን ፋኖን ለመቀላቀል ምቹ ሁኔታ እየጠበቁ መሆኑን ማረጋገጥ ተችሏል። በብልጽግና ቤትም ፍጹም መተማመን በመጥፋቱ እየተረበሸ ይገኛል ብሏል የቴዎድሮስ እዝ ህዝብ ግንኙነት መምሪያ።
የ206ኛ ኮር ህግና ስነ ስርዓት ክፍል ለ14ኛ ክፍለ ጦር አመራሮችና ለሰራዊት አባላት ሲሰጥ የነበረውን ስልጠና ማጠናቀቁን አስታወቀ። በአፋብን የቴዎድሮስ እዝ 206ኛ ኮር የህግና ስነ ስርዓት ክፍል በተሻሻለ የድርጅቱ ህግና ደንብ መሰረት የጸደቀውን የህግና ስነ ስርዓት መመሪያ ሰነድ ለሰራዊቱና ለአመራሩ በማቅረብ ለተከታታይ ቀናት ሲሰጥ የነበረውን ስልጠና አጠናቋል። ኮሩ በሚመራቸው ክፍለ ጦሮች ባሉ ሻለቃዎች የሚገኙ የሰራዊት አባላትን ተሳታፊ በማድረግ እየተሰጠ ባለው ስልጠና ወንጀልን ቀድሞ መከላከልና ወንጀለኛን ተጠያቂ በሚያደርጉ የህግና ስነ ስርዓት ጉባኤ ወንጀለኛ መቅጫ ድንጋጌዎች ዙሪያ ለሰራዊቱ በተፈጠረው የግንዛቤ ማስጨበጫ ስልጠና በአመራሩና በሰራዊቱ መካከል የነበሩ የአሰራር ግልጸኝነት እንደሚቀርፉ ታውቋል። ትግሉን ወጥ በሆነ ድርጅታዊ የህግ ድንጋጌ መምራትና ማስተዳደር ሊፈጠር የሚችሉ ተግዳሮቶችን በህግ አግባብ መቆጣጠር ከማስቻሉን ባሻገር የሚሰጡ ስልጠናዎችን ሰራዊቱን በግብረ ገብነትና ዲስፕሊን ለማነጽ እንደሚረዳ ተገልጿል። የፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት አርበኛ ባየ ደስታ ነው መረጃውን ያጋራን። የመጨረሻ ወዳደረግነው መረጃችን ነው የምንሸጋገረው። የአገዛዙ ብልጽግና ሰራዊት ራሱን ጥምር ጦር ብሎ የሚጠራው የአብይ መስለኔ በኮሮማሽ ንዑስ ወረዳ አፋብኃን ደቡብ አማራ ቀጠና ሳምነው እስከ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር ስር ያለችው ለሰላም ሰው ሻለቃ ላይ በምትንቀሳቀስበት አካባቢ ከበባ ለመፈጸም ቢሞክርም ሳይሳካለት ቀርቷል። የእግዚአብሔር አብ የንግስ ክብረ በዓልን አስመልክቶ ጥር 13 የህዝብ ክብረ በዓል በሚያከብሩበት የንግስ ቦታ የዘወትር ክደቱና ሀገር በጥባጭነቱን ለመፈጸም ቢሞክርም በኃይለማርያም ማሞ ክፍለ ጦር ሻለቃ 3 ሰላም ሰው ሻለቃ በተደረገበት ከፍተኛ ፍልሚያና ትንቅንቅ የንግስ በዓሉን ፋኖች ማስከበር ችሏል። በዚያ ወደ ውጊያ አልሳካለት ሲል ጥር 14 2018 በቀጥታ ከቱለፋና ሀገር ማርያም ወረዳ ያለ የሌለ ሚሊሻና የመከላከያ ምንጣፍ ጎታች ኃይሉን አግበስብሶ ከንዑስ ወረዳ ከሆነው ከሰም ኮረማሽ የምኒልክ የጦር ግምጃ ቤት ካምፕ ያለውን ጦር ጭምር በማሰለፍ በሶስት ግንባር ማለትም በወይና አምባ፣ በሸረርና በሰውስት አምባ የጦር ግንባሮች ወረራውን አድርጎ በማወርተርና ድሽቃ የታገዘ ጦርነት ቢከፍትም አልሳካ ሲል የዘወትር ዘረፋ ተግባሩን መንገድ ላይ የተገኘ አርሶ አደርን በመደብደብና በማሰር የማህበረሰብ ንብረት እንደ በርበሬ፣ ሽሮ፣ እንቁላል፣ ልብስ፣ ስልክ፣ ጫማ አንድ ስሙ ያልተጠቀሰም በግድ አርሶ አደር አስገድደው 10 ሺህ ብር ዘርፈው ይህንን ግፍ ፈጽመው ሙትና ቁስለኛቸውን ይዘው ወደ መጡበት ተመልሰዋል። በሌላ ግንባር የኮረማሽን ውጊያ ለማስቀየስ ወደ ዛላ ዘባባ ሀገር ማርያም ቀሪውን የብልጽግና ዙፋን አስጠባቂ ሰራዊት አሰልፎ ቢንቀሳቀስም በቀጠናው በነበረው አባት አርበኞች አይቀጡ ቅጣት ተቀጥቶ ተመልሷል። በዚህ ውጊያ አንድ የሚሊሻ አባል የሆነውን ስሙ ጌታውን ተረፈ የተባለውን ባንዳ እርምጃ ተወስዶበታል ብሏል። የአፋብኃን ደቡብ አማራ ቀጠና ሳምነው እዝ ከሰም 2ኛ ኮር ኃይለማርያም ማሞ ክፍለ ጦር የህዝብ ግንኙነት ክፍል ያደረሰው መረጃ። ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ ለዕለቱ ያጠናቀርናቸው አበይት የግንባር መረጃዎቻችን በዚሁ ተጠናቀዋል። አብራችሁን ስለቆያችሁ ስላደመጣችሁን፣ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። እንዳለ ቤክስ ነኝ። በነገው የመረጃ መርሃ ግብር ዳግም እንገናኛለን። እስከዚያው ድረስ ግን በያላችሁበት በቸር ቆዩን።